እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ህፃናቶች በማህፀን ውስጥ እንዴት ይተነፍሳሉ የሚለውን ህፃናት በማህፀን ውስጥ የሚተነፍሱበትን መንገዶችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። አደጋ የሚከሰተውስ መቼ ነው የሚለውንም በሚገባ አሳውቃችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በማደግ ላይ ያሉ ህፃናት በእርግዝና መጀመሪያ ላይ ኦክስጅን ያስፈልጋቸዋል። ህፃናት በማህፀን ውስጥ በትክክል በራሳቸው አይተነፍሱም። የእምብርት ገመድ ወይም ደግሞ እትብት ከወሊድ በኋላ የመጀመሪያውን ትንፋሽን እስኪወስዱ ድረስ ለህፃኑ ኦክስጅንን ይሰጣል። የሳምባ እድገት በእርግዝና መጀመሪያ ላይ ይጀምራል። በሶስተኛ ወር 3 ወር ድረስ እድገቱ አይጠናቀቅም። ማለትም ከ6 እስከ 9 ወር በሚደርስ ጊዜ እንኳን እድገቱ አይጠናቀቅም። በእርግዝና ከ24 እስከ 36 ሳምንታት መካከል ሳምባዎች አልቪዮሊ ወይም ደግሞ በኦክስጅን የሚሞሉ ትናንሽ የሳምባ ከረጢቶች ማደግ ይጀምራሉ። እነዚህ ከረጢቶች ሙሉ በሙሉ እስከሚዳብሩ ድረስ ህፃኑ ከማህፀን ውጪ በራሱ መተንፈስ ሊቸገር ይችላል። ምጥ ሲጀምር ሴቶች አንዳንድ ጊዜ ልጆቻቸው በተለይም ህፃኑ በጠባቡ የወሊድ ቦይ ወይም ደግሞ ብልት ውስጥ ሲያልፍ እንዴት እንደሚተነፍሱ ይጨነቃሉ። የእምብርት ገመድ ግን ከተወለደ በኋላም ለህፃኑ ኦክስጅን ማቅረቡን ይቀጥላል። ስለዚህ ምንም ችግር እንደማይፈጥር ልትገነዘቡ ይገባል። ህፃናት በማህፀን ውስጥ እንዴት እንደሚተነፍሱ በዝርዝር እነግራችኋለሁኝ። በእርግዝና የመጀመሪያዎቹ ሳምንታት ውስጥ በማደግ ላይ ያለው ህፃን ከሰው ይልቅ የህዋስ ኳስን ይመስላል። በእነዚህ የመጀመሪያ ሳምንታት ውስጥ መተንፈስ አያስፈልግም። የእምብርት ገመድ ወይም ደግሞ እትብት ለፅንሱ ዋናው የኦክስጅን ምንጭ ነው። የእምብርት ገመድ ወይም ደግሞ እትብት እስካልተበላሸ ድረስ በማህፀን ውስጥም ሆነ ከውጭ አደጋ ሊኖር አይችልም ማለት ነው። በርካታ ባዮሎጂካዊ ስርዓቶች እናም ሂደቶች በህፃኑ የመተንፈስ ሂደት ውስጥ ሚና ይጫወታሉ። እነዚህም የመጀመሪያውና አንደኛው የእምብርት ገመድ ወይም ደግሞ እትብት ነው። የእምብርት ገመድ በማህፀን ውስጥ ለህፃኑ በኦክስጅን የበለጸገ ደምን ይሰጣል። ከእርግዝና ከ5 እስከ 6 ሳምንታት በኋላ የእምብርት ገመድ በቀጥታ ለሚያድገው የፅንስ አካል ኦክስጅን ለማድረስ ያድጋል። የእምብርት ገመድ ከእንግዴ ልጅ ወይም ደግሞ ፕላሴንታ ጋር ይገናኛል። የእንግዴ ልጅ ከማህፀን ጋር የተገናኘው ነው። ሁለቱም መዋቅሮች ብዙ የደም ስሮችን ይይዛሉ እናም በእርግዝና ወቅት ማደጋቸውን ይቀጥላሉ። በአንድ ላይ የእምብርት ገመድ ወይም ደግሞ እትብትናም የእንግዴ ልጅ ንጥረ ምግቦችን ከእናት ወደ ህፃኑ ያስተላልፋሉ። እንዲሁም ለእድገት አስፈላጊ የሆነውን በኦክስጅን የበለጸገ ደምን ለህፃኑ ይሰጣሉ። ይህ ማለት እናት ለህፃኑ ትተነፍሳለች እናም በደሟ ውስጥ ያለው ኦክስጅን ወደ ህፃኑ ደም ይተላለፋል ማለት ነው። እናት ለህፃኑ ትተነፍሳለች፣ ምክንያቱም ከህፃኑ የሚወጣው ካርቦን ዳይኦክሳይድ በእንግዴ ልጅ በኩል ወደ እናት ደም ይንቀሳቀሳል። በሚተነፍስበት ጊዜ ይወገዳል። በማደግ ላይ ላለው ህፃን የሚገቡ ንጥረ ነገሮች ለምሳሌ ኦክስጅን ከህፃኑ የሚወጡ ንጥረ ነገሮች ለምሳሌ እንደ ቆሻሻ ምርቶች ጋር በጭራሽ ሁለቱ አይገናኙም። እነዚህ ሁለቱ በተለያዩ የደም ስሮች ውስጥ በእምብርት ገመድ ወይም ደግሞ በእትብት በኩል ይጓዛሉ ማለት ነው። ሁለተኛ ደግሞ ለህፃኑ መተንፈስ ትልቅ አስተዋጽኦ የሚያደርገው በማህፀን ውስጥ በሚኖረው የሳምባ እድገት ነው። የሳምባ እድገት በመደበኛነት በእርግዝና ከ35 እስከ 36 ሳምንታት በኋላ ባለው ጊዜ ውስጥ ይጠናቀቃል። ሆኖም እድገቱ ይለያያል። እናም ህፃኑ መቼ እንደተጸነሰ በትክክል ማስላት አይቻልም። ለዚህ ነው ዘግይተው የተወለዱ ህፃናት ብዙውን ጊዜ
የመተንፈስ ችግር የሚያጋጥማቸው። ስቴሮይድ የህፃኑ ሳምባ እድገት እንዲፋጠን ሊረዳ ይችላል። አንዲት ሴት ቀደም ብላ መውለድ ሲኖርባት ማለትም ጊዜዋ ሳይደርስ ወይም ያለ ጊዜው ምጥ ላይ ስትሆን ዶክተሮች የህፃኑ ከማዕፀን ውጭ የመኖር እድልን ለማሻሻል ለእናቲቱ የሚሰጡ ስቴሮይዶችን ሊመክሩ ይችላሉ። የፅንሱ ሳምባዎች ሙሉ በሙሉ ሲዳብሩ እንኳን ከወሊድ በኋላ እስኪሆን ድረስ ፅንሱ መተንፈስ አይችልም። በማደግ ላይ ያሉ ህፃናት በአምኒዮቲክ ፈሳሽ ወይም ደግሞ በእንሽርት ውሃ የተከበቡ ናቸውና ሳምባዎቻቸው በዚህ ፈሳሽ ተሞልተዋል። ከ10 እስከ 12 ሳምንታት የእርግዝና ጊዜ ጀምሮ በማደግ ላይ ያሉ ህፃናት የልምምድ ትንፋሽን መውሰድ ይጀምራሉ። ነገር ግን እነዚህ ትንፋሾች ምንም ኦክስጅን አይሰጣቸውም እና ሳምባዎችን በበለጠ አምኒዮቲክ ፈሳሽ ብቻ ይሞላሉ። የፅንሱ ሳምባዎች በፈሳሽ መሞላት የተለመደ ስለሆነ ፅንሱ በማዕፀን ውስጥ መስጠም አይችልም። በእንግዴ ወይም ደግሞ በእምብርት ገመድ ላይ ችግር ካለ ግን በማደግ ላይ ላለው ህፃን ለመተንፈስ ሌላ መንገድ የለም። በዚህ ምክንያት በእነዚህ መዋቅሮች ላይ ያሉ ችግሮች የወሊድ ጉድለቶችን፣ የአንጎል ጉዳቶች ወይም ደግሞ የፅንሱን ሞትን ሊያስከትሉ ይችላሉ ማለት ነው። በምጥ ጊዜ እናም ከወሊድ በኋላ ፅንስ ወይም ደግሞ ህፃኑ እንዴት ሊተነፍስ ይችላል የሚለውን ደግሞ አሁን በዝርዝር እንመለከታለን። አንዳንድ ህፃናት የእምብርት ገመድ ወይም ደግሞ እትብት በአንገታቸው ላይ ተጠቅልሎ ይወለዳሉ። የእትብት መጠምጠም የምንለው ይህ በአንጻራዊነት የተለመደ ችግር ኑካል ኮርድ ተብሎ የሚጠራው ከ12 እስከ 37 በመቶ በሚሆኑ የሚወለዱ ልጆች ውስጥ ይከሰታል። በአብዛኛዎቹ ጉዳዮች ምንም ችግር አይፈጥርም። ይህ የሆነበት ምክንያት የእምብርት ገመድ አሁንም ለህፃኑ ኦክስጅን መስጠትን ስለሚችል ነው። ሆኖም ታዲያ ገመዱ በህፃኑ አንገት ላይ በጣም በጥብቅ ከተጠቀለለ በገመድ ውስጥ ያለው የኦክስጅን አቅርቦት ሊገደብ ይችላል። በወሊድ ጊዜ ተንከባካቢው ኑካል ኮርድን ይፈትሻል እናም ከተቻለ ገመዱን ይፈታል። ህፃኑ ከተወለደ በኋላ አዲሱ አካባቢ ማለትም የሙቀት ለውጦችን፣ የአምኒዮቲክ ፈሳሽ እጥረትንናም ለአየር መጋለጥን ያካትታል ወይም ደግሞ የህፃኑን የመጀመሪያ ትንፋሽን ያነሳሳል። አንዳንድ ህፃናት ከማፀን ከመውጣታቸው በፊት በወሊድ ጊዜ የመጀመሪያውን የአንጀት እንቅስቃሴን ያደርጋሉ። ይህ ሰገራ ሜኮኒየም ይባላል። በወሊድ ጊዜ ወይም ትንሽ ቀደም ብሎ በልምምድ ትንፋሽ ወቅት ህፃኑ ሜኮኒየምን ሊተነፍስ ይችላል። ሜኮኒየም መተንፈስ ከባድ ሊሆን ይችላል እናም የህፃኑን ከማፀን ውጭ የመተንፈስ ችሎታንም ሊጎዳ ይችላል። ስለዚህ ሜኮኒየም የተነፈሱ ህፃናት ከወሊድ በኋላ በምጥናም በኦክስጅን ህክምና ሊፈልጉ ይችላሉ። በእርግዝና የ40 ሳምንታት ምልክት አካባቢ ህፃኑ ከማፀን ወጥቶ ወደ ዓለም ለመሸጋገር ዝግጁ ነው። በምጥ ጊዜ የወላጅ ማፀን ይኮማተርና ይመለሳል። እንቅስቃሴዎቹ ወላጅ ከፍተኛ ስሜት እንዲሰማቸው ያደርጋሉ። ይህም ህፃኑ ሊደርስ እንደሆነ ምልክትን ይሰጣል። መኮማተሩ ህፃኑን ይጨምቃሉ። ይህም ወደ የወሊድ ቦይ ለመውጣት በቦታው እንዲቀመጥ ያደርጋሉ። መኮማተሩ የአምኒዮቲክ ፈሳሽን ወይም ደግሞ የእንሽርት ውሃን ከህፃኑ ሳምባ ውስጥ ለማስወጣትም ያገለግላሉ። ይህም ለመተንፈስ ያዘጋጃቸዋል። ህፃኑ በወሊድ ሂደት ውስጥ ለኦክስጅን ሊጋለጥ ይችላል። ነገር ግን ህፃኑ በእምብርት ገመድ በኩል በእንግዴ በኩል ከወላጁ ጋር እንደተገናኘ ህፃኑ በራሱ መተንፈስ የለበትም። ከተወለደ ከጥቂት ጊዜ በኋላ ህፃኑ ሹል ትንፋሽ ወስዶ ለመጀመሪያ ጊዜ በራሱ ይተነፍሳል። ይህ የሳምባዎች መነፋት ለመጀመሪያ ጊዜ ያለ ወላጅ እርዳታ ኦክስጅንን ወደ ህፃኑ የደም ዝውውር ያመጣል ማለት ነው። ከወሊድ በኋላ ህፃኑ እንዴት እንደሚተነፍስም እነግራችኋለሁ። የህፃኑ አዲስ ሳምባዎች በህይወት ዘመናቸው ሊሸከሟቸው የሚችሉ ናቸው። ነገር ግን የመተንፈሻ አካላት አሁንም ማደግ ያስፈልጋቸዋል። አልቪዮሊ በሳምባ ውስጥ ያሉ ትናንሽ የአየር ከረጢቶች ናቸው። ይህም በሰውነታችን ውስጥ የኦክስጅን ልውውጥን ያስችላሉ። ከወሊድ በኋላ ማደግን ይቀጥላሉ። በሚወለዱበት ጊዜ ባለሙያዎች እንደሚገምቱት አብዛኛዎቹ ህፃናት
በሳምባዎቻቸው ውስጥ ከ24 ሚሊዮን በላይ አልቪዮሊ አላቸው። አንድ ልጅ 8 ዓመት ሲሞላው እስከ 280 ሚሊዮን ሊኖራቸው ይችላል። ሳምባዎች ሲያድጉ አልቪዮሊ የሳምባዎችን አዲስ የላይኛው ክፍል ይሞላሉ። ይህ ሳምባዎች እያደገ የሚሄድ ሰውን እንዲደግፉ ያስችላቸዋል፣ ምክንያቱም እየጨመረ የሚሄድ ኦክስጅን ስለሚያስፈልጋቸው። የጎድን አጥንቶች አስፈላጊ የአካል ክፍሎቻችንንም ይከባሉ። አንድ ሕፃን ሲያድግ እነዚህ አጥንቶች እየጠነከሩ ይሄዳሉ፣ እናም ሳምባዎች የበለጠ ደህንነታቸው የተጠበቀ ይሆናል። ይህ የመተንፈሻ አካላት እድገት አስፈላጊ አካል ነው። ለመጀመሪያ ጊዜ ስንወለድ የጎድን አጥንታችን ለስላሳነት ምክንያት ነፋስ እንደተነፈስን በጣም እንጋለጣለን። አንዳንድ ጊዜ ሕፃኑ በወሊድ ጊዜ የመጀመሪያውን የአንጀት እንቅስቃሴ በግዴለሽነት ይውጣል ወይም ደግሞ ይተነፍሳል። ይህ የመጀመሪያው የአንጀት እንቅስቃሴ ሜኮኒየም ይባላል። ቅድም እንዳልኳችሁ አንድ ሕፃን ሜኮኒየምን ቢውጥ ወይም ቢተነፍስ ሕፃኑን በፍጥነት ከማዕፀን ውስጥ ማስወጣትና የሕክምና እርዳታን ማግኘት አስፈላጊ ነው። የጤና ባለሙያዎች ሜኮኒየምን ካላስወገዱ የሕፃኑን ስስ ሳንባዎችን ሊበክል ይችላል። እነዚህ ሕፃናት ብዙውን ጊዜ ይተርፋሉና ጥሩ ይሆናሉ፣ ምክንያቱም ብዙዎቹ ለተጨማሪ የመልሶ ማቋቋም እርምጃዎች ወደ አራስ ሕፃናት ከፍተኛ እንክብካቤ ክፍል ውስጥ ይገባሉ። በእርግዝና ወቅት ከምን መራቅ እንዳለባችሁ ልንገራችሁ። ያለ ጊዜው መውለድ ከሚያስከትላቸው የተለመዱ ችግሮች ውስጥ አንዱ የሕፃኑ ሳምባዎች ሙሉ በሙሉ ሊዳብሩ አለመቻላቸው ነው። የሳምባ ምችናም የመተንፈሻ አካላት ጭንቀት ሲንድረም የሚባል ሁኔታ ሊከሰት ይችላል። ያለ ጊዜው መውለድን ለማስወገድ አንዱ መንገድ በእርግዝና ወቅት ለምግባችሁ፣ ለአካል ብቃት እንቅስቃሴያችሁናም ለሌሎች የአኗኗር ዘይቤዎቻችሁ በጥንቃቄ ትኩረት መስጠት ነው። ነፍሰ ጡር ሴቶች ያልበሰለ ወይም ደግሞ ጥሬ ስጋን፣ ሱሺ፣ ዴሊ ስጋ እናም ያልበሰለ እንቁላልን ማስወገድ አለባቸው። አልኮልንም ማስወገድ አለባቸው። እነዚህ ምግቦች በማደግ ላይ ላለው ሕፃን የጤና ችግርን ሊያስከትሉ የሚችሉ ጎጂ ኬሚካላዊ ንጥረ ነገሮች ወይም ደግሞ ባክቴሪያዎችን ይይዛሉ። ነፍሰ ጡር ሴቶች የካይፌን መጠጣታቸውን እንዲገድቡ እናም የአልኮል መጠጦችንም እንዲያስወግዱ ይመከራል። በወሊድ ጉዳት ምክንያት የሚከሰት የኦክስጅን እጥረት ምንድን ነው? እንዴት ይከሰታል? የሚለውን ደግሞ አሁን እነግራችኋለሁኝ። ሕፃኑ በምጥናም ወዲያውኑ ከወሊድ በኋላ በቂ ኦክስጅንን ካላገኘ ሃይፖክሲያ ይባላል። ሃይፖክሲያ አንጎልንናም ሰውነትን በትክክል ለመስራት ከሚያስፈልጋቸው ኦክስጅን ያሳጣቸዋል። ይህ ሴሬብራል ፓልሲ እናም ሞትን ጨምሮ የተለያዩ የወሊድ ጉዳቶችን ሊያስከትል ይችላል። የሃይፖክሲያ የተለመዱ መንስኤዎች የተጎዳ እትብት ወይም ደግሞ የተጎዱ የደም ስሮች ያሉት የእምብርት ገመድ፣ የትከሻ ዲስቶሲያ በምጥ ወቅት ትከሻዎች ሲጣበቁ የሚከሰት ነው። ጭንቅላቱ ከወጣ በኋላ መውለድን ያዘገያል። እናም በእርግዝና ወይም ደግሞ በወሊድ ጊዜ ከመጠን በላይ ደም መፍሰስ ነው። እነዚህ ሃይፖክሲያን ያስከትላሉ። ጥራት ያለው ቅድመ ወሊድ እንክብካቤ እናም በወሊድ ጊዜ ትኩረት የሚሰጥ ተንከባካቢ የሃይፖክሲያ አደጋን በእጅጉ ሊቀንስ ይችላል። ሃይፖክሲያ የሚያጋጥመው ሕፃን እንደ ኦክስጅን ሕክምና ወይም ደግሞ የአየር ማናፈሻ ያሉ ደጋፊ እንክብካቤን ሊፈልግ ይችላል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። አንድ ጽንስ ወይም ደግሞ ሕፃን በማዕፀን ውስጥ እንዴት እንደሚተነፍስ በደንብ ነግሬያቸዋለሁኝ። ችግር የሚፈጠረው በአተነፋፈሱ ላይ ደግሞ መቼ እንደሆነ ነግሬያቸዋለሁኝ። የእትብት ገመድ ላይ እናም እንደ ፕላሴንታ ላይ ያሉት ችግሮች የሚፈጠሩ ከሆነ ሕፃኑ በማዕፀን ውስጥ የመተንፈስ ችግር ወይም ደግሞ አደጋ ሊገጥመው ይችላል ማለት ነው። ከዛ ውጪ ሕፃኑ በምጥ ወቅትም ከወሊድ በኋላ ከተወለደ በኋላም የመጀመሪያ ትንፋሹን እስከሚተነፍስ ድረስ የእትብት ገመድ በኦክስጅን የበለጸገ ደምን ለሕፃኑ ያቀርባል ማለት ነው ከእናቲቱ። ስለዚህ እናት ለልጅ ትተነፍሳለች ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ
ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።